ወንዶቹ አሁን ላይ የሚኖሩለትን አላማ አጥተዋል። በቃ የወንድ ልጅ አላማ ትዳር መሆን የለበትም። የወንድ ልጅ አላማ ሴትን ማሳደድ መሆን የለበትም። ወንዶቹ አሁን ላይ በቃ ሴት ሆነው ቀርተዋል። በቃ ወንድነት ማለት በጾታ ብቻ የሚመጣ ነገር አይደለም። በነገራችን ላይ እዚህ ጋር ካሜራውን ማላየው ስራ እየሰራው ነው ማውራው ማለት ነው። በጣም ስላበሳጨኝ ነው ይሄ ጉዳይ። ምንድነው ብዙ ወንዶች አሁን ላይ በቃ ሴት ሆነዋል። እዚህ ጋር አንጠልጥሎ ወንድ ነኝ ማለት በቃ ኩሉን ይቀባል ምን ይላል። አሁን ላይ አላማውን አጥቷል። ወንድ ልጅ የወንድነቱን ቦታ አጥቷል። በቃ እንዴት ወንድ ልጅ ሴሌብሪቲ ያደርጋል? ልደቱን እንዴት ወንድ ልጅ ሆኖ ልደቱን ያከብራል? እንዴት ያሽቃብጣል? የሴትን ባህሪ እንዴት ይላበሳል? ወንድ ልጅ ወንድ መሆን አለበት፣ መስራት አለበት። በታገባ ራሱ እኮ ምታበላት፣ ምታለብሳት፣ ምታጠጣት ከሌለ አላማ ከሌለ የሆነ ሰዓት ላይ መጠላት አይቀርም። በቃ ትዳሩ ስለመግባት ማሽቃበጥ። እንደውም አሁን ላይ በጣም ኤክሳይት እያደረጉ ያሉት ስለ ሰርግ ምናምን ከሴቷ በላይ ወንዱ ሆኗል። በቃ እንዴት ነው ሰርጋችንን ማሳመር ያለብኝ? እንዴት ነው መዋብ ያለበት? እዚህ ጋር እንዴት ሰው መቀወጥ አለበት? በቃ ብዙ ሰው አምጥቼ እዚህ አሰልፌ ሚዜዎቹ ምኖቹ ምናምን እዚህ ጋር ዲኮሬሽን፣ እዚህ ጋር ፍልወር፣ እዚህ ጋር አባባ ፊኛ ምናምን እንዴት ነው ማድረግ ያለብኝ ብሎ መጨናነቅ ምናምን አሁን እየበዛ ያለው በወንዱ በኩል ነው። ወንድ ልጅ እንዴት ለእንደዚህ አይነት ነገር አላማውን ይስታል? አላማክ መሆን ያለበት ስራና ስራ ብቻ ነው። በቃ መታረጋቸው ነገሮች ወንድ መሆን አለበት በሁሉም ነገር። የወንድነት መለኪያ ማንጠልጠሉ ላይ ብቻ አይደለም። በቃ ወንድ ሆነ መፈጠር ተፈጥሮክ ያንተ ወንድ አርጓል። ወንድነ ግን ወንድነትን መታገኘው አንተ ራስህ ነህ። ስፖርት መስራት አለብህ፣ ስራ መስራት አለብህ። ሴት መታረጋቸው ነገሮች ማድረግ የለብህም። በቃ ወንድም ያረጋቸው ነገሮች አሉ። ወንድም የሚሰራቸው ስራዎች፣ የሚውልባቸው ቦታዎች፣ የሚያወራቸው አወራሮች፣ አለባበስ ወንድም መምሰላ መሆን አለበት። አነጋገር፣ አቀባበ፣ ኤቭሪቲንግ አለባበስ ሁሉ ነገር በቃ የወንድ ነው መሆን ያለበት። ሴት ሆኖ በቃ ምኑን ወንዶኜ ኖርኩ ትላለህ። በጣም ነው የሚያስጠላው ማለት በቃ ማሽቃበጡ። እኔ ልደት ላይ ስፔሻሊ ይሄ እኔ አሽቃብጬ አላቅም በነገራችን ላይ እስከዛሬ የኖርኩትን ህይወት ነው መናገረው ማለት ነው። ምንም እየዋሽው አይደለም። እና ይሄ ልደት ላይ ምናምን በጣም ነው የሚደብረኝ። እኔ ኬክ እዚህ ጋር ደርድሮ ምናምን ነገር ተጨናንቆ እቅድ አውጥቶ ሰዓት አሬንጅ አድርጎ ሰዎችን ሰብስቦ ሴትን ወንድም ምናምን እዚህ ጋር ልደቴ ነው ምናምን እዚህ ጋር እየተቀባባ ምናምን ኬክ እንትን እያለ የሚጨመላለቅ ወንድ በጭራሽ ወንድ ሊሆን አይችልም። በፍጹም እንደዛ አይነት ወንድ በፍጹም። እኔ እንደዛ መታረጉ ልጆች ሊደብራችሁ ይችላል፣ ይደብራችሁ። ሴት ስለሆናችሁ በቃ የሴትነትን ባህሪ፣ የሴትነትን ማንነት ስለተላበሳችሁ ሴት ልጅ ክቡር ናት። ሴት ማድረግ ያለባትን መሆን ያለባትን መገኘት ማውራት ያለባትን አክሴንት ለኔ አትነግረኝም። አንተ ግን እየሆንክ ያለው ያንን ነው። በቃ እንዴ እየተቅለሰለስክ ምናምን እንዴት እንደ ሴት ታወራለህ? እንዴት እንደዛ አይነት ማንነት ውስጥ ትገኛለህ? በቃ አሁን ሴትን ማሳደድ ነው እንዴት ነው? በቃ እሷን ማስደስታት። ካላንቺ መኖር አልችልም፣ እሞታለሁ፣ በቃ አንቺን ካጣውሽ እኔ እንደዚህ ነው ሆነው፣ ስራ መስራት አልችልም፣ እንቅልፌን አልተኛም። ምንድነው አንተ ለምንድነው እንቅልፍን ማተኛው? ወንድ አይደለ? ወንዱን በቃ የትም አትሄድም ሴት ልጅ ማለት ነው። ስለዚህ እንደዛ አይነት ነገር አላማ አርጋችሁ ሴትን የምታሳድዱ ከዛችኛዋም ጋር ከዚችኛዋም ጋር መዋል ከዛችኛው ጋር ማደር እንደዚህ በቃ እኔ ዛሬ ከሷ ጋር መዋል አለብኝ፣ ነገ ከየትኛዋ ጋር ነው መዋል ያለብኝ፣ እንዴት ነው ማስደሰት ያለብኝ፣ ምን ለብሼ ነው መሄድ ያለብኝ ምናምን ብለህ ትጨናነቃለህ። ወንድ ልጅ አይጨናነቅም ለእንደዛ አይነት ነገር። ኳሊቲን ጠብቅ፣ ልበስ፣ ፏበል ምናምን ሽቶም ተጠቀም ምናምን ችግር የለውም። ግን ወንድ ልጅ ወንድነቱን ማጣት በሌለበት መንገድ መሆን አለበት ብዬ አምናለሁ። በቃ ሴት ሆነ ምናምን ተቅለክስስ ላይ ፒንኪ ለብሰ ምናምን እዚህ ጋር ተቀብተ ጸጉርን እንደ ሴት አሰርታ እንዲ ሽሩባ አስረ ምናምን ነገር በቃ እንዲ ኔል ማሰራት ብቻ እኮ ነው የቀረው። በቃ ወንዱ አሁን ላይ ኔል ማሰራት ብቻ ነው የቀራቸው። አንጠልጥለ ምናምን ነገር ግን ሴት ሆናል። በቃ ሙሉ በሙሉ በሚባል ደረጃ ሴት ሆናል። ወንዱን ቆፍጠን በል በቃ እንደዛ ነው መሆን ያለበት። ስራህን አሳድድ፣ ስራ ጥረግረ ብላ ነው ያለው አዳም ባመጣው ኃጢአት። ጥረግረ ብላ ብሎሃል። ስለዚህ መጣርን ያለብህ ላብን ማውጣት፣ ስፖርት መስራት፣ ወንድ ልጅ የሚያረጋቸውን ነገሮች ሁሉ ማድረግ፣ ቴስቴስትሮንህን በቃ የሚያበረታቱ የሚያንቃቁ ወንድ የሚያረጉ ነገሮችን ነው ማድረግ ያለብህ። ስለዚህ
ሴትነት ውስጥ የገባችሁ ወንዶች ከዛ ማንነት ውስጥ ብትወጡ አሪፍ ነው ብዬ አስባለሁኝ። አታሽቃብጡ፣ አታሽካኩ። በቃ በጣም ነው የሚያስጠላው። ይሄ በተለይ እኔ ብዙ ጊዜ ማወራው ነገር ነው፣ ማላደርገው ነገርም ስለሆነ ነው። ልደት አታክብሩ። በቃ ወንድ ልጅ ልደት ላይ ሴሌብሬት አያረግም ሲጀመር ማለት ነው። አያሽቃበጥም። ከኬክ ጋር እዛ እየተንከባለለ ምናምን ሰብስቦ ሴቶችን ምናምን ወንዶችንም ሰብስቦ ምናምን አያሽቃበጥም። በቃ ወንድ የሚያባረረው ስራውን ነው፣ አላማውን ነው። አላማ የሌላችሁ ሰዎች አትሁኑ። ስራ ማትወዱ አትሁኑ። በቃ ስራ አሁን ላይ ባትወዱ እኮ የሆነ ሰዓት ላይ ስራ ብትፈልግ ራሱ አታገኝም። ስራ እያሳደደክ እየመጣለ ቻንሱ አለ፣ እድሉ አለ፣ ምኑ አለ። አንተ ግን አሁን ላይ የምትፈልገው መዝናናት ነው። ሴትን እጇን ይዘ ምናምን ነገር በቃ ወንድ ልትባል እንደዛ አይነት ነገር ስላደረክ ብቻ ነው ወንድ የምትሆነው። ስለዚህ በጣም አትሳሰት። የሆነ ሰዓት ላይ ፈልገ ማታገኘው ማንነት ፈልገ ማታገኘው ጉልበትን ነው እያጣክ ያለከው። በዚህ ወጣትነት ያለህን ጉልበት በጭራሽ አታገኘውም። የሆነ ሰዓት ላይ ኃላፊነት ይመጣል፣ ሪስፖንሲቢሊቲ ትወስዳለህ። የቤተሰብ ሪስፖንሲቢሊቲ ይኖርሃል፣ የራስ ኃላፊነት። አንተን ምናልባት የሆነ ሰው እየደጎመ የሆነ ሰው ብር እየላከልህ ወይ እየሰጠክ ምናምን እያኖር ሊሆን ይችላል። ስራም ደግሞ ተሰጥቶክ የሆነ ሰው ሃያርጎክ ምናምን ነገር እየሰራ ምናምን ልትቀጥል ትችላለህ አሁን ላይ እሱ ኦኬ። ነገር ግን የሆነ ሰዓት ላይ ሁሉንም ነገር ራስህን ችለህ የምትቆምበት ጊዜ ይመጣል። ያኔ ሴታ ሴት ሆነ የኖርክ ሰው እንደሆነ ያኔ ነው የምታውቀው። ስለዚህ ሴታ ሴት አትሁኑ። በቃ አታሽቃብጡ። ወንድ ሁኑ። በቃ ወንድ ሁኑ። እኔ ስለ ሴት ማውራት አልፈልግም። በቃ እነሱ መዋብ አለባቸው፣ ቆንጆ መሆን አለባቸው፣ ራሳቸውን ማስተካከል ማሳመር፣ ይቀቡ፣ ምን ይበሉ፣ እዚህም ያንጠልጥሉ። የሴትን ማንነት እየኖሩ ነው እነሱ። እሷ መታ አንተ ቦታ ላይ እንድትተካ ነው የምትፈልገው። አንተ አሽካክተ እዛ ሴታ ሴት ሆነ ምናምን ያሽቃበጥከው ነገር በኋላ ላይ ዋጋ ሲያስከፍል ጠልዘ ነው የምትወጣ። አባቴ ጠልዘ ትወጣለች። ማሰራ ከሆነ ምንም አይነት ነገር የሌለ ቦርኮ ከሆንክ ሱሪን አንጠልጥለ መሄድ ነው በቃ። ገብቶሃል? ስለዚህ በራስ ሞራል ላይ በራስ እድሜ ላይ በራስ ወንድነት ላይ መቀለድ የለብም። አባ ሰምተሃል? ስለዚህ እንደዛ አይነት ነገር ውስጥ እንደዛ አይነት ማንነት ውስጥ ያላችሁ ልጆች ብትወጡ አሪፍ ነው። ባይዘው ስራ እየሰራው ነው በያችኋለሁኝ። በጣም እንተኑ ስለተሰማኝ ነው ቪዲዮን። እንደውም ሐሳቢውላ ሌላ ሐሳብ በቃ በኋላ ሌላ ጊዜ ላልሰራው እችላለሁ፣ ልረሳው እችላለሁ፣ ይሄንን ቪዲዮ ላላወራ እችላለሁ። ለዛ አሁን በጣም ስለተሰማኝ ነው የሆነች ልጅ ስታወራ ቪዲዮ አይቼ በጣም ሴንሲቲቭ ስላደረገኝም ጭምር ነው ማወራላችሁ ማለት ነው። እና ምንድነው በቃ ማይሆን ነገር ላይ እንዲህ ያያችሁ ምናምን ስክሮል እያረክ ማይሆን ሰዓት ላይ በቃ ማይረባ አንተን ሴታ ሴት የሚያደርግን ቪዲዮ እያየክ ስክሮል እያረክ ቀኑን ሙሉ ስልክ ላይ ተጠደምትውል ወንድ ምናምን ወንድ ነኝ ብላ ታስብ ከነጭራሹ ማለት ነው። በቃ በጣም ሲደብር ምናምን ቸርች ሂድ፣ በቃ አመስግን፣ እግዚአብሔርን አመስግን። ፈጣሪን ጠይቅ፣ ከፈጣሪ ጋር ሁን፣ ከወንዶች ጋር ዋል። በቃ የሆነ የማይረባ ሰው ጋር ራሱ አትዋል። በቃ ወንድ የሆነ ሰው ወንድ ማን እንደሆነ ታውቃለህ በደንብ። እኔ ዛሬ ሀብዬ ሁብዬ ምናምን አላስተምርህም። ስለዚህ እንደዛ አይነት ማንነት ውስጥ ያላችሁ ልጆች ውጡ። ሴታ ሴት አትሁኑ። ልደት አታክብሩ። ከኬክ ጋር ምናምን አትጨመላለቁ። በቃ አታሽቃብጡ። ስለዚህ ከእንደዛ አይነት ማንነት ውጡ። በቃ ወንድም መሰል ወንድን ሁን፣ ወንድ ሁን። በቃ ወንድነት ይሄ ካንተ ጋር ስትወለድ አብሮ የመጣክ ወንድነት ወንድ ሙሉ ወንድ አያስብልህም። ወንድ ነገን ወንድነትን የምትላበሰው በራስ በገዛ እጅ ነው። ስፖርት ሰርተ በልተ ጠጥተ ቆንጆ የወንድን አለባበስ ለብሰ በቃ ከዛ በኋላ ነው ወንድ መሆን የምትችለው ማለት ነው። እና ሰምተኛል። ስራ ጊዜህን ተጠቀም በአግባቡ። ይህ ጨዋታ ምናምን ብለ የምትከታተለው አርሴናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ምንም አይረባም፣ አይጠቅምህም። እነሱ ወንድ ሆነው የሰሩትን አንተ ሶት ሆነ ምናምን ታደንቃለህ፣ ታያለህ ምናምን። ከነሱ መውሰድ ያለብህ ትምህርት ካለክ ውሰድ፣ ተጠቀምበት። በቃ ለዛ ነው መጠቀም ያለብህ። መዝናኛ ከፈለክ ከስራ ፍሪ ስትሆን ወይ በቃ የሆነ ሲደብር ምናምን ጊዜ ካለክ መደበሪያ ልታረገው መዝናኛ ልታረገው ትችላለህ። ግን ቁጭ ብለህ እያልክ እያጨበጨብክ ምናምን ቢዝነስ ማሰራበት እንትን ከሆነ ምን ያደርግልሃል? ሴት ነው ያኔ እንደዛ ስታረግ ራሱ ሴት ነው በቃ አትረባም ማለት ነው። ስለዚህ አንተ እንደዛ አይነት ቦታ ላይ አትገኝ። ወንድ ከሆንክ አንተን ሰው እያደነቀ እያጨበጨበ የሚያደንቅ በአንተ ሰው ጊዜ የሚያጠፋብህ ሰው ነው መሆን ያለብህ። እና ሰምተኛል። ከዚህ በላይ ማውራት ያለብኝ አይመስለኝም። ለማንኛውም ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ደግሞ ለብዙዎች እንዲደርስ ላይክ፣ ሼር የምትሏን ተጫኑ። ይመቻችሁ።